ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ልዩ ዜና ክፍለ ጊዜያችንን ይዘን ቀርበናል። በተለያዩ አቅጣጫዎች እንቅስቃሴ ሲያደርግ የሰነበተው የአብይ አህመድ መከላከያ ሰራዊት በወልቃይት አቅጣጫ ከህወሓት ኃይሎች ጋር ውጊያ መጀመሩ ተገለጸ። ዛሬ ሌሊት የተጀመረው ውጊያ ሸረሪና በተባለው አካባቢ እንደሆነም ተመልክቷል። በዛሬው ዕለት ምን ተፈጸመ ምን ተደረገ ያሉትን መረጃዎች በዝርዝር ለእናንተ ልናካፍላችሁ ከጋዜጠኛ ሙልጌታ አንበርብር ጋር ተገኝተናል። አብራችሁን በመቆየት ዝግጅታችን እንድትከታተሉ ግብዣችን ነው። መልካም ጊዜ። ጤና ይስጥልን ሙልጌታ። ጤና ይስጥልን መሳይ እንደምን አለ? እንግዲህ በቶሎ ተገናኝተናል። ዛሬ የተገናኘንበት ልዩ የዜና መርሃ ግብር ስላለን ነው። ህወሓት መግለጫ አውጥቷል። እስካሁን በአገዛዙ በኩል ይፋዊ የሆነ በጉዳዩ ዙሪያ የተባለ ነገር እንደሌለ ነው ለማወቅ የተቻለው። ነገር ግን ምንድነው የሆነው? በተለይም የአማራ ተወላጆች አንዳንዶች ጉዳዩ በሰፊው እየተነሳ የሚገኝበት ሁኔታ ነው ያለው። ህወሓት መግለጫ ያወጣበት አንድም በሸረሪና በኩል ጥቃት ተከፈተብኝ የሚል እንደሆነ ነው ለመረዳት የተቻለው። እስቲ ምንድነው የሆነው ሙልጌታ? ከመነሻ ያለውን ነገር ብታስረዳን። አመሰግናለሁ መሳይ። አብይ አህመድ ትናንት ሐምሌ 4 ቀን 2018 ዓ.ም የአማራ ሚዲያ ኮርፖሬሽን በሚባለው ቀርቦ በርካታ ሀሳቦችና አስተያየቶችን ሲሰጥ እንዳመሸ እናስታውሳለን። በዛ ሂደት በተለይ የወልቃይት ጉዳይ፣ የሰኔ 15 ጉዳይ የአማራን ትግል ይከፍሉልኛል ወይም ደግሞ እነዚህ አጀንዳዎች አማራውን ለመበታተኛ እጠቀምባቸዋለሁ በሚል ከዚህ በፊት በካድሬዎች በኩል በተለይ በነ ዳንኤል ክብረት ተይዞ የነበረውን የዚህ የፕሮፓጋንዳውና የትርክትን ጉዳይ ለመሸጥ ከፍተኛ ጥረት ያደረገ የነ ዳንኤል አካሄድ ከፍተኛ ኪሳራ እንዳመጣበት ሲያቅ የመጨረሻ አማራጭ በሚል ራሱ ወደ ፕሮፓጋንዳው መስመር የመጣበት ሁኔታ አለ። ለዚህም ፕሮፓጋንዳ ሲባል በትናንትናው ዕለት በአማራ ሚዲያ ኮርፖሬሽን ቀርቦ በርካታ አጀንዳዎችን ወደ ማህበረሰቡ በተለይ የቅራኔ ሀሳቦችን፣ ግጭት የሚያስነሱ ሀሳቦችን ህዝብ ለህዝብ መካከል ጸብ ለማስነሳት ከፍተኛ ጥረት ሲያደርግ ነበር። ያንም አልተሳካለትም። አብዛኛው በሚባል ደረጃ የአብይ አህመድ ሐሰተኛ ትርክት፣ ሐሰተኛ መረጃ ሲነዛበት እንዳመሸ ሲያቅ ሌሊት መረጃው ነበር በአብዛኛው ዘንድ በተለይ ዋና የሚባሉት በፋኖ አመራሮችም እንዲሁም ደግሞ መሳይ አንተም እንደምታውቀው በትናንትናው ዕለት አብይ አህመድ ውጊያ እንደሚከፍት ይታወቅ ነበር። ሌሊት 11 ሰዓት ገደማ ወልቃይት ግንባር ወይም ደግሞ በረከት ተብሎ ሸረሪና በሚባሉት አካባቢዎች ላይ የከባድ መሳሪያ የማስወንጨፍ ሙከራ ነው ያደረገው። ይህን ሙከራ ያደረገበት ዋነኛ ምክንያት ትናንት በነበረው ጉዳይም በተለይም የወልቃይትን ጉዳይ የትግራይ ኃይሎች የፌዴራል መንግስቱ ነው የከለከለን፣ የፋኖ ኃይሎች ወይም ደግሞ ለአማራ እንታገላለን የሚሉ ኃይሎች ውሰዱ እያሉና ነው። ነገር ግን የከለከለን የፌዴራል መንግስቱ ነው ብለው ለእኛ ሪፖርት ያቀርቡልናል። እኛ ደግሞ ይህን ጉዳይ በህዝበ ውሳኔ ካልሆነ በስተቀር አንደኛው ጉልበት ሲያገኝ ሌላኛው እየተነሳ የግጭት ማዕከል ሆኖ መቀጠል የለበትም በሚል ሀሳብ ለመሸጥ ሙከራ አድርጓል። በትግራይ በኩል ያለው ጥያቄ ፌዴራል መንግስት ስርዓት ውስጥ በትግራይ ክልል ይተዳደር ነበር። በጦርነቱ ምክንያት ነው ያንን ቦታ ያጣ ነው። አሁን ደግሞ ለአማራ ህዝብ ህልውና እንታገላለን የሚሉ ኃይሎች ሁሉ ውሰዱት፣ አብረናችሁ እንዋጋለን፣ ይገባችኋል እያሉን ነው። እየከለከለን ያለው የፌዴራል መንግስት ነው። የፌዴራል መንግስት ከዚህ ጉዳይ ራሱን ቢያወጣ እኛ በማንኛውም መንገድ በኃይልም ይሁን በሰላም ቦታችንን እናስመልሳለን። እንቅፋት የሆነብን የፌዴራል መንግስት ነው እንጂ ለዚህ ህዝብ የሚታገሉ ወገኖችም ጭምር ለዚህ ህዝብ እንታገላለን ባዮች ጭምር እንድንወስድ ፈቅደው የዚያ ትግል ተባባሪና አጋር ሆነዋል። እናንተ ናችሁ እንቅፋቱ ይላሉ። ይህን ሀሳብ ማንሳቱ ራሱ ሌላ ግጭት የመጥመቅና ሌላ ግጭት ቀውስ በተለይም ደግሞ ከዚህ ከሰሜነኛው ማህበረሰብ በተለይ ከትግራይና ከአማራ ህዝብ ካሉት አሁናዊ ሁኔታዎችና ትብብሮች አኳያ በማስደንገጡ ነው ዘሎና ሩጦ አማራ ሚዲያ ኮርፖሬሽን የመጣው። በተለይ ከቅርብ ጊዜ ወዲህ የትግራይ ኃይሎች የፌዴራል መንግስቱ ነው ዋነኛ ጥላታችን፣ ሌላ ጥላት የምንለው ህዝብም ታጋይ የለም የሚለውን ሀሳብ ካዳመጠ በኋላ ወደ አማራ ሚዲያ ኮርፖሬሽን ቀረበ ማለት ነው። በወልቃይት ግንባር ውጊያና አገዛዙ ለምን ዓላማ
አስጀመረው የሚለውን ግን በግልጽ ማስቀመጥ ያስፈልጋል። በበረከት ግንባር በኩል ከምሽቱ 11 ሰዓት አካባቢ ጀምሮ ያገዛዙ መካናይዝድ እና እግረኛ ኃይል የማጥቃት እርምጃ እንዲወስድ ትዕዛዝ አብይ አህመድ ሰጥቷል። ወደ ወታደራዊ እንቅስቃሴ መግባቱንም የግንባር መረጃዎች ከቦታው አረጋግጠዋል። አገዛዙ በዚህ ቀጠና ጥቃት ለመክፈት የተገደደበትና ከጀርባው ያቀዳቸው ዋና የፖለቲካና ወታደራዊ ፍላጎቶች ይፋ ማድረግ አስፈላጊ ነው። በመጀመሪያ ደረጃ የስርዓቱ መሪ አብይ አህመድ በአማራ ሚዲያ ኮርፖሬሽን በኩል ስለ ወልቃይት ያነሳው አጀንዳ ከተሸፈነ በኋላ ገዢ ካጣ በኋላ ህወሓትን በወልቃይት በኩል በመተንኮስ የአማራን ህዝብ ስሜት በመቀስቀስ ለጦርነቱ ተሳታፊ ለማድረግ ያለመ አጀንዳ ይዞ ነበር። ሁለተኛው ዓላማ ህወሓት በወልቃይት ግንባር በኩል እንድትገባና ቦታውን እንድትይዝ ሁኔታዎችን በማመቻቸት አገዛዙ ስልጣኑን ለማስጠበቅና ለመደራደር እንዲያስችለው የታለመ ሴራ ነው። እንግዲህ ይሄን መረጃ ስናጋራ ከዚህ ቀደም ከነበሩት ከአብይ ፍላጎቶች አኳያ ከዛ በተጨማሪ ደግሞ ትናንት አማራ ሚዲያ ኮርፖሬሽን ላይ ቀርቦ ሲናገር የነበረው ህዝብ ለህዝብን ለማጋጨት ሲሄድበት የነበረውን ርቀት ታሳቢ በማድረግ ነው። ከዛ በተጨማሪ ደግሞ መሬት ላይ ካሉት ተጨባጭ መረጃዎች በመነሳት ነው። ሶስተኛ ዓላማው ደግሞ ጥቃቱ የተከፈተበት ቀጠና የኤርትራና የሱዳን ሰራዊት የሚገኙበት አጎራባች ስፍራ በመሆኑ ቀጠናዊ ጦርነት በመክፈት በዚያው ምስቅልቅል ውስጥ በመሸሸግ በተራዘመው ጦርነት ራሱን ለማትረፍ የተወጠነ ስልት ነው። በረከት የሚባለው ይሄ እንግዲህ አማካኝ የሆነ ቦታ ነው። ከዚህ አካባቢ ላይ ትንኮሳ ማድረግ የሱዳን ኃይሎችም ወደ አብይ አህመድ እንዲተኩሱ፣ የህወሓት ኃይሎችም ወደ አብይ አህመድ እንዲተኩሱ፣ የኤርትራ ኃይሎችም ወደ አብይ አህመድ እንዲተኩሱ በማድረግ ቀጠናውን ዓለም አቀፍ ይዘት በማድረግ በተለይ ከደጋፊዋ ከአረብ ኤሚሬት ከፍተኛ ገንዘብና በጀት ለማስመደብ የድሮን ተተኳሽ በከፍተኛ ሁኔታ እንዲቀርብለት ማድረግና ከዛ በተጨማሪ ደግሞ የህወሓት ኃይሎች የኤርትራ ኃይሎችና የሱዳን ኃይሎች በጋራ ተባብረው እየወጉኝ ነው የሚል ለዓለም አቀፉ ማህበረሰብ ሪፖርት ለማቅረብ ታሳቢ ያደረገ ነው። ነገር ግን አብይ አህመድ ያደረገውን ትንኮሳ በተለይ የኤርትራ ኃይሎችና የሱዳን ኃይሎች ትንኮሳ መሆኑን በተለይም ደግሞ ስቦ ለማስገባት ቀጠናዊ ጦርነት ለማድረግ እንደሆነ ስላሰቡ ወይም ደግሞ ስለተረዱ ምንም አይነት ተኩስ እንዳላደረጉ ከቦታው ያገኘነው መረጃ ያመላክታል። የህወሓት ኃይሎችም እንደዚሁ የተደረገባቸውን ትንኮሳ የመመለስና እንዲሁም ደግሞ ተስቦ ያለመግባት በአብይ አህመድ መንገድ በአብይ አህመድ እቅድ ያለመሄድ ከፍተኛ ፍላጎቶች እንዳሉ ታውቋል። እንግዲህ በተለይ የህወሓት ኃይሎች ጦርነት ይከፍቱብኛል ብሎ ያሰበው አብይ አህመድ በአፋር ግንባር በተለይ የሚሌ መስመር፣ ከዛ በተጨማሪ ደግሞ በራያና በሰቆጣ ግንባር፣ ከዛ በተጨማሪ ደግሞ በዚህ በቤንሻንጉል ጉምዝ ግንባር ጦርነት ይከፍቱብኛል ያደርጉብኛል የሚል እቅድ ስለነበረው ስለዚህ በዚህኛው አቅጣጫ ከመክፈታቸው በፊት ወልቃይት አቅጣጫ እኔ ትንኮሳ አድርግና ከዛ ህወሓት ነው ሙከራ ያደረግብኝ በሚል ቀሪውን የአማራ ማህበረሰብ የኢትዮጵያ ህዝብ ከጎን አሰልፋለሁ የሚል የቺድ ስልት ወይም ደግሞ ተሳሳተ እቅድ በመያዝ በዚህኛው አቅጣጫ የመሞከር ፍላጎት ነበር። ነገር ግን አብይ አህመድ ባሰበው ልክ አልሄደም። ይህ በእንዲህ እንዳለ መሳይ የአገዛዙ ጥምር ጦር ተብዬ የመከላከያ ሚሊሻ ማንተና ፖሊስ የሚባለው በበርካታ ግንባሮች ግዙፍ የጦር እንቅስቃሴና የኃይል ማሰባሰብ እያደረገ እንዳለ ከቦታው ያገኘናቸው መረጃዎች ያመለክታሉ። በተለያዩ ግንባር የሚገኙ የመረጃ ምንጮች ተጠቆሙት ከሆነ ከትናንት ምሽት ጀምሮ የአገዛዙ ጥምር ጦር ተብዬ በሰሜኑ የሀገሪቱ ክፍል በበርካታ አቅጣጫዎች ወታደራዊ እንቅስቃሴና የኃይል ማሰባሰብ እያደረገ እንደሆነ የደረሰን መረጃ ያመለክታል። በተገኘው የአዲስ የግንባር መረጃ መሰረት በከለዋንና ጨርጨር አቅጣጫ ራያ ግንባር ተብሎ በሚጠራው አቅጣጫ ማለት ነው ከትናንት ምሽት ጀምሮ በርካታ መካናይዝድ ኃይል ወደ ቀጠናው እንዲጠጋ የተደረገ ሲሆን የጦር ዝግጅቱ አሁንም በከፍተኛ ሁኔታ ተጠናክሮ እንደቀጠለም ሰምተናል። ሌላኛው በሰቆጣና በጋሸና ግንባር ነው። እነዚህም በተለይ ወሳኝ ቦታዎች ናቸው። እነዚህም ቦታዎች ላለማጣት ቀደም ሲል በላሊበላ አካባቢ ተመድቦ የነበረውን 13ኛ እዝ ወደ ሰቆጣ አቅጣጫ እንዲጠጋ የተደረገ ሲሆን በተጨማሪም በደቡብ ጎንደር ከሚገኘው 10ኛ እዝ ላይ ተቀንሶ ጋሸና ላይ እንዲመደብ ትዕዛዝ ተላልፏል። በአፋር መስመር በተመሳሳይ ደቡብ እዝና ሰሜን ምስራቅ እዝ በጥምረት በአፋር በኩል ወደ ቀጠናው መጠጋታቸው ተረጋግጧል። እነዚህ አዳዲስ የኃይል እንቅስቃሴዎች አገዛዙ ሰፊ ወታደራዊ ዘመቻ ለማካሄድና ቀጠናውን ወደ አዲሱ ጥረትና ከፍተኛ የሆነ ደም ማፋሰስ ለማስገባት ያደረገው ከፍተኛ ዝግጅት እንደሆነ ከቦታ ያገኘናቸው መረጃዎች እንግዲህ
ጎጃም ቀጠና ሲንቀሳቀስ የነበረው 6ኛ ህዝብ የሚጀምረው ብርሃኑ የሚመራው ከ102ኛ ኮር በስተቀር አብዛኛው ኃይል ወደ ምዕራብ ወሎ ግንባር አብዛኛውን በሚባል ደረጃ ወደ ወሎ ቀጠና ወደ 6 እዝ የሚጠጋ 6 እዞችን ወደ ወሎ ቀጠና አስገብቷል። ሌሎች ቦታዎችንም እንደዚህ አዳዲስ ግንባር ለመክፈት አዳዲስ ጫና ለማድረግ ከፍተኛ ጥረት እያደረገ ነው። በዚህ ሂደት እንግዲህ ጦርነት ተጀመረ የሚሉ ሐሳቦችም ሲነሱ ነበር። ከዚህ በፊትም በግልጽ አስቀምጠናል። አማራው 3 ዓመት ከፍተኛ ውጊያ እያደረገ ነው። የአፋብን የህዝብ ግንኙነት መምሪያ ኃላፊም እኛ አዲስ የምንጀምረው ጦርነት የለም ነገር ግን አዳዲስ ግንባሮች ይኖራሉ እንደሚለው እያወራን ያለነው ከነዚህ ግንባሮች አኳያ አብይ አህመድ አዲስ ግንባር በተለይ ከህወሓት ኃይል ጋር ብቻ ሳይሆን ከኤርትራም ጋር ከሱዳንም ጋር ከፍተኛ ደም መፋሰስ የመፈለግ አዝማሚያ እንዳለው በግልጽ ማስቀመጥ ያስፈልጋል። ይሄ ትከሻ መለካኪያ ልንለው እንችላለን ወይስ ይፋዊ የሆነ ምናልባትም ሲጠበቅ የነበረው ህወሓትና ብልጽግናው አገዛዝ ወደ ሙሉ ጦርነት ይገባሉ እየተባለ ሲገለጽ ቆይቷል? ያ ጦርነት ነው ዛሬ ተጀመረ የሚባለው ወይስ ትከሻ መለካኪያ የሚባለው? በተለይ አብይ አህመድ በአማራ ማስ ሚዲያ ቀርቦ ያንን ነገር ከተናገረ በኋላ ምን ሊያደርግ እንደሚችል በቀላሉ ግምት መውሰድ ችለን ነበረ። ብዙ ሰዎችም ያሉት አብይ አህመድ ምናልባት በወልቃይት በኩል ጦርነት ሊከፍት ይችላል፣ ምክንያቱም ዋና ተልእኮ የአማራን ህዝብ ከጎኑ ማሰለፍ ነው። ያን ሁሉ ነገር ሲናገር የነበረው የአማራን ህዝብ ልብ አሸፍታለሁ ብሎ ነው። በዛ ስሌት መሰረት አብይ አህመድ ያንን ጦርነት ጀመረ ብለን ልንገልጽ እንችላለን ወይስ እንደው ትከሻ እየተለካካ ነው? ሰኔ 18 ቀን 2018 ዓ.ም እስከ ሰኔ 30 የሚል አዲስ ዘመቻ አውጆ ጎጃም ላይ በተለይ ደጋዳሞት ጮቄ የሚል ከፍተኛ በእነ መሐመድ ተሰማ በእነ ሜጀር ጀነራል ብርሃኑ ጥላሁን ከፍተኛ የሆነ የትንኮሳ እንቅስቃሴ ሲያደርግ ነበር። ይሄን ማነሳው ዝም ብዬ አይደለም፣ ወልቃይት ላይ ያደረገውን ነገር በግልጽ ለማስቀመጥ አጋዥ ስለሚሆን እንግዲህ በዛ ሂደት በተለይ የፋኖች ኃይሎች እቅድ እንዳይኖራቸው በራሳቸው እቅድ እንዳይመሩ እሱ በሚመራው እሱ በሚያቀደው ስትራቴጂና በተለይም ደግሞ በራሱ እቅድ እንዲመጡለት የማድረግ አዝማሚያ ነበር። ያን ማተሳካለትም በኤአይ ያሳመረ ጮቄ ተራራን ተቆጣጠርን የሚል ከፍተኛ አጀንዳ ሲያደርግ ነበር። ቅድም በመግቢያ ላይ የህወሓት ኃይሎች ጦርነት ይከፍቱበታል ብሎ ያሰበው አብይ አህመድ በራያ ግንባር፣ በሰቆጣ ግንባር፣ በአፋር ግንባርና በቤንሻንጉል ጉሙዝ ግንባር የሚል መረጃ አለ። በወልቃይት በኩል የህወሓት ኃይሎች አይመጡም የሚል ግምገማ አለ በአንዳንድ ኃይሎች ዘንድ። አብይ አህመድም በወልቃይት በኩል ህወሓቶች አይመጡም የሚል ግምገማ አለው። ስለዚህ በወልቃይት በኩል ትንኮሳ ላድርግና የህወሓት ኃይሎችን ስቤ ወልቃይት በማስገባት የአማራውን ኃይል በተለይም ደግሞ በዚህ በወሰንና በማንነት ስንስልብ ያለው የአማራ ኃይል በብዛት እንዳለ ይታወቃል። አብዛኛውም በወሰንና በማንነቱ እንደማይደራደር ቀይ መስመሮች እንደሆኑ ይታወቃሉ። ስለዚህ እዚህ ላይ ስቤ በማምጣት ከአማራ ኃይል ከፍዬ ወስዳለሁ የሚል እቅድ ነበረው። ያንን እቅድ ለማሳካት ብልጽግና የጀመረው ትንኮሳ እንደሆነ ልክ እንደ ሰኔ 18 2018 በፋኖች እንደጀመረው በተመሳሳይ በወልቃይት የማድረግ አዝማሚያ። በነገራችን ላይ እዚህ ላይ ብልጽግና ይሄን ነው ያደረገው ስንል የህወሓት ኃይሎችም በእንደዚህ አይነት ሁኔታ ውስጥ በተለይ ወደ ወልቃይት መስመር እንገባለን ብለው ቢያስቡ አሁን ባለንበት ነባራዊ ሁኔታ አጋርነት ትብብር በሚባልበት ደረጃ ወሰንና ማንነት ወይም ደግሞ ወልቃይትን ማዕከል ያደረገ ጠለምትን ማዕከል ያደረገ የፖለቲካ እንቅስቃሴ እናደርጋለን ቢሉ የመጨረሻ የፖለቲካ ሞት እንደሚያውቁት ያውቃሉ። ከዛ በተጨማሪ እነ ኮሎኔል ደመቀ ዘውዱ እነ ፕሮፌሰር ዳኛቸው አሰፋ እንደሚደሰኩሩት አይደለም። የፋኖ ኃይሎች ትናንት አብይ አህመድ ምን ሲል ሰማነው? የአማራ ኃይሎች ወይም ደግሞ ለአማራ እንታገላለን የሚሉት ወልቃይት እንድንወስድ ፈቅደውልናል፣ ነገር ግን የከለከለን የፌደራል መንግስቱ ነው እያሉ የትግራይ ኃይሎች እኛን ይከሳሉ የሚል መረጃ አጋርቷል። ይሄ ዝም ብሎ በቀላል የሚታይ ጉዳይ እንዳልሆነ በግልጽ ማስቀመጥ ያስፈልጋል። ይሄን እያለ ያለበት ዋነኛ ምክንያት በትናንትናው ዕለት ለሊት 11 ሰዓት ላይ ያስጀመረው ትንኮሳ አንደኛው ተከትላ ክፍል እንደሆነ ግን በግልጽ ማስቀመጥ ያስፈልጋል። ከዛ በተጨማሪ ይሄን የኃይል መፈታተሽ ልንለው አንችልም። መሳይ የኃይል መፈታተሽ አይደለም። ምክንያቱም የተለያዩ ግንባሮች ተመረጡ ግንባሮች እንዳሉ ይታወቃል። ብልጽግና እኮ በምዕራብ ጎንደር በኩል ወረራ ሊፈጸምባቸው ነው በሚል ለፋኖ ሳይቀር ዶክመንት አዘጋጅቶ እኮ በራሱ ሰዎች አጋርቷል። አንዳንድ መረጃዎችን ይፋ ማናደርጋቸው ስለማይጠቅሙ ነው
ነገር ግን ዶክመንት አዘጋጅቶ በዚህኛው በኩል ይገባሉ፣ በዚህኛው ያደርጋሉ። የጠለምትን፣ የወልቃይትን፣ የበረሃትን ሌሎችን ቦታዎች በግልጽ በማስቀመጥ እንደዚህ አይነት ሙከራዎችና አዝማሚያዎች ይታያሉና የኃይል መፈታተሽ ልንለው አንችል። ብልጽግና ልክ ፋኖችን ትንኮሳ እንዳደረገው በራሳቸውን እቅድ እንዳይመሩ ሙከራ እንዳደረገው ሁሉ የህወሓት ኃይሎችን በራሳቸው እቅድ እንዳይመሩ የማድረግ እንቅስቃሴ እንደሆነ በግልጽ ማስቀመጥ ያስፈልጋል። ምናልባት አሁን ያለበት ሁኔታ ይታወቃል። የመስፋፋት ነገር አለው። ህወሓት ጦርነቱን ጀምሮት ቢሆን ዓላማው በዋናነት በአብይ አህመድ በኩል የተፈለገው የአማራን ህዝብ ከጎኑ ማሰለፍ፣ በአማራና በትግራይ መሀል ይመጣል የተባለውን አንድነት ወይም ደግሞ እየተሰራ ያለውን ትብብር ለማደፍረስና ለማሰናከል እንደሆነ ይታወቃልና ህወሓት ገፍቶ ሄደዋል ወይ? እንግዲህ ወራሪ ከሆነ ህወሓት ትንኮሳ አድርጎ ወልቃይትን ለመያዝ ካቀደም እንደው ጦርነቱ ገፋ ብሎ ወደ ወልቃይት ወደ ውስጥ የዘለቀበት ሁኔታ አለ ወይስ እዛው የተባለበት ቦታ ብቻ ነው ውጊያ እየተደረገ ያለው? እንግዲህ አብይ አህመድ ለይት ትንኮሳ ካደረገ በኋላ ውጊያው አልተስፋፋም። የከባድ መሳሪያ ልውጦች ነበሩ። የክላሽ ውጊያ እንደነበረም ሰምተናል። ነገር ግን ውጊያው እንዳልተስፋፋ ታውቋል። አንደኛ ህወሓት ቀዳሚ ተኳሽ ቢሆን ኑሮ ወይም ደግሞ ውጊያውን ቢጀምር ኑሮ በአንድ ግንባር እንደማይጀምር ይታወቃል። በርካታ ግንባሮች አሉት። ራያ ግንባር ከፍተኛ የሆነ ኃይል ያለው የህወሓት ኃይል አለ። በሌሎችም ግንባሮች እንደዚሁ በተመሳሳይ እነዚያ ጭምር የሚጀመሩበት ነበር። አንደኛው በጣም አስቂኝ የሚያደርገው በአንድ ግንባር ብቻ ህወሓት ጦርነት ሊከፍት አይችልም። ከዚህ በፊትም ያየነው በሰሜኑ ጦርነት ጊዜ በአንድ ግንባር አይደለም ሲዋጋ የነበረው፣ በተለያየ ግንባር ነው ሲዋጋ የነበረው። ይህን ሾርት ሚሞሪ እንዳለን እነዛ ምን መስለው ይመስለዋል እና በዛ በኩል ሙከራ አድርጎ ከዛ በኋላ ውጊያው የቆመ በተለይም ደግሞ ፌደራል መንግስቱ እንደተቆጣጠረው ከዛ በተጨማሪ ደግሞ አንዳንድ የፖለቲካ ዘገምተኞች ከአብይ አህመድ ጋር ውሎና ዳራቸውን ያደረጉ በአማራ ስም የሚምሉ ለወልቃይት ብቸኛ እኛን ተቆርቋሪ የሚሉ ኃይሎች ደግሞ በዚህ ፕሮፓጋንዳና እንቅስቃሴ ውስጥም በሰፊው እያስተዋል እንገኛለን። በነገራችን ላይ እንደው ወደ ኋላ እንነሳው እንችላለን። እነዚህ ኃይሎች እንደው ቆም ብለው ያስቡ ማለት እንፈልጋለን። ምክንያቱም አሁን ላይ የወልቃይትን ጉዳይ፣ የራያን ጉዳይ፣ የጠለምትን ጉዳይ፣ ሌሎቹንም ጉዳዮች በተመለከተ ከፋኖ በላይ የሚቆረቆርለት የለም። ፋኖ የወጣበት ዋነኛው ምክንያት የአብይ አህመድ አገዛዝ ለኛ ይጠቅመናል፣ የወሰንና ማንነት ጉዳያችን ምላሽ አይሰጠንም። ስለዚህ በአግባቡ ራሳችን አደራጅተን ተቀናጅተን ልናስከብር ይገባል ብሎ የወጣውን ኃይል ለህወሓት ርስት ሻጭ ርስት አስመላሽ የአብይ አህመድን ቃል አምነው የአብይ አህመድን የአማራ ሚዲያ ኮርፖሬሽን ንግግር ሊተነትኑልን የሚፈልጉ በርካታ ኃይሎች አሉ። ይሄ በጣም አስቂኝ አስነዋሪም ነው። በነገራችን አማራ የህልውና አደጋ ገጥሞታል እየተባለ አማራ በሁሉም ግንባሮች ከፍተኛ ጫና አለበት እየተባለ ነገር ግን ከዛ በተቃራኒ መልኩ ከፍተኛ ጫናዎች በአማራ ኃይሎች በተለይም ደግሞ በፋኖ ኃይል ከፍተኛ ጫና ለማድረግ ሙከራ እየተደረገ ነው። ይሄ ብልጽግና መንገድ ነው። ይሄ ብልጽግና አጀንዳ ነው። ይሄ ብልጽግና ስልታዊ መንገድ እንደሆነ ስትራቴጂም ነድፎ የሚንቀሳቀስበት እንደሆነ ግን በግልጽ ማስቀመጥ ያስፈልጋል። በወልቃይት በኩል ያለው ነባራዊ ሁኔታ አሁን ላይ ምንም በሚባል ደረጃ ተኩስ እንደሌለ ከቦታው ያገኘሁት መረጃ ያመለክታል። ሙሉጌታ እንግዲህ ነጠብጣቦችን ገጣጥሞ አንድ ስዕል ማየት የሚቻል ይመስላል። አብይ አህመድ ለረጅም ጊዜ ስጋት ላይ ነበረ። ጽምዶም ትብብርም የትኛውም ስም ይሰጠው እነዚህ ኃይሎች ተባብረው ከመጡ ከፍተኛ የሆነ የህልውና አደጋ ብልጽግና ይገጥመዋል የሚል በወታደራዊ ጀነራሎቹም በፖለቲካ አመራሮችም ሲገለጽ ነበረ። ያንን እንዴት ማኮላሸት አለብን የሚለው ስትራቴጂንም እንደዚሁ በየጊዜው ፍንጩን እያገኘን እኛም ስናጋልጥ እንደነበረ የሚታወስ ነው። አሁን ምክክር የሚሉት ቲያትር አዲስ አበባ ላይ እየተከናወነ ጦርነት ደግሞ ከፍቷል። ራሱ ነው የከፈተው። ምናልባት አንዳንዶች እንደሚሉት የምክክር ጉባኤውን ውሃ በላው፣ ውሃ ቸለሰበት ነው የተባለው። ይሄ በዓለም አቀፍ ደረጃ ለአብይ አህመድም ገጽታ መጥፎ እንደምታ እንዳለው ነው የሚገለጸው። ምክንያቱም ጦርነት እያካሄድክ በዚህ በኩል ምክክር ልታደርግ የምትችልበት ምንም አይነት ምክንያታዊ የሆነ ነገር ልታቀርብ አትችልም። ለማንኛውም የአብይ አህመድ እቅድ የአማራውን ህዝብ ጎትቶ እዚህ ጦርነት ውስጥ ማስገባትና ከህወሓት ከትግራይ ኃይሎች ጋር ማጋጨት እንደሆነ ይታወቃል። አንዳንድ እንቅስቃሴዎችንም እያየን ነው። በተለያዩ የአማራ አካባቢዎች አፈሳ ተጀምሯል። ወልቃይት ልትያዝ ነው፣ ወልቃይትን ህወሓት በኃይል ሊወስድ ስለሆነ ከተከዜ ዘብ ጋር አብራችሁ ተሰልፋችሁ ከመከላከያ ጎን ሆናችሁ ወልቃይትን አድኑ የሚል ቅስቀሳ በየከተማው እየተደረገ እንዳለም እያየን ነው። የአማራ ህዝብ አቋም ምን መሆን አለበት? በዚህን ጊዜ ላይ ህወሓት እንግዲህ የነበረው ከአማራ ህዝብ ጋር በአጠቃላይ በኢትዮጵያ ታሪክ ውስጥ ያለው ሚና ይታወቃል። ያንን እየመዘዙ እያመጡ
አሁን ላይ የአማራ ህዝብም ከብልጽግና ጎን ተሰልፎ ህወሓትን እንዲዋጋ ሰፊ ቅስቀሳ እየተደረገ ነው። ይህንን ደግሞ በፊት አውራሪነት ከሚያደርጉት አንዱ የአማራ ተወላጅ የሆኑ በተለይም ደግሞ ከወልቃይት ጉዳይ ጋር በተያያዘ ሌላ ምንም ነገር የማይታያቸው ይሄ ብቻ የሉና ጉዳይ አድርገው የወሰዱ ብዙ የፖለቲካ ሰዎችም አሉ፣ አክቲቪስቶችም አሉ። የአማራ ህዝብ ሚና ምን መሆን አለበት በዚህ ወቅት ላይ? አመሰግናለሁ መሳይ፣ ጥሩ ጥያቄ ነው ያነሳልኝ። የአማራ ህዝብ እንግዲህ አሁን ላይ የህልውና አደጋ ገጥሞኛል ብሏል። ስለዚህ የህልውና አደጋ የገጠመው ማህበረሰብ ከህልውናው የሚበልጥ የትኛውም አይነት አጀንዳ እንደሌለ በግልጽ ማስቀመጥ ያስፈልጋል። ያ ሲባል የአማራ ህዝብ ጥያቄዎች፣ የአማራ ህዝብ ቀይ መስመሮች ይጣሱ ማለት አይደለም። ከዛ በተጨማሪ ግማሽ የፋኖ ደጋፊ መሳዮች ነገር ግን የብልጽግና አማራዎች የአብይ አማሮች በርካቶች የሚጋሩት ሐሳብ ነው። አሁንም በተጨባጭ እያየነው ያለነው ጉዳይ ይሄ ነው። የአብይ አማሮች በከፍተኛ ሁኔታ የወልቃይት ጉዳይ የአማራ ጉዳይ ሳይሆን የአንድ ሰፈር ያውም ደግሞ የአንድ አካባቢ ያውም ደግሞ የሆነ የጠባብ ቡድን እንዲሆን ለማድረግ በከፍተኛ ስራ ይሰራ ነው። ይሄ አገዛዙ ሴራ ነው። በዚህ ጉዳይ ላይ በእንደዚህ አይነት እንቅስቃሴ እየተንቀሳቀሱ ያሉ ሰዎችን ተው ማለት አይቻልም። ምክንያቱም አቅደውበት በጀት ይዘው ስትራቴጂ ነድፈው እየተንቀሳቀሱበት ያለ ስለሆነ እነዚህ ሰዎች መከራ የምታድናቸው ሰዎች አይደሉም። ስማቸውንም መጥራት የዛን ያህል አስፈላጊ አይደለም። አብዛኛው ሰው ማን ምን እየሰራ እንደሆነ ምን እያደረገ እንደሆነ ስለሚያውቃቸው ማለት ነው። በተለይ ጎንደርን ማዕከል አድርገው ከጎንደርም ደግሞ ወልቃይትን ለብቻው ኮርነር ለማድረግ ለማስመታት ከፍተኛ ስራ ይሰራሉ በነገራችን ላይ። ከዛ በተቃራኒ ደግሞ ሌሎችም በተመሳሳይ የወልቃይት ጉዳይ እንደዚህ የሚያጎኑት አክቲቪስቶች ለብልጽግና ተቀጣሪ የሆኑ ኃይሎች እንደሆኑ ባለመረዳት እንዲሁም ደግሞ አንዳንድ ጊዜም የአማራ ህዝብን ዋና ምሰሶዎች የሆኑትን እንደ መበሻሸቂያ በመቁጠር በርካታ ሐሳቦች ሲረጩን ይታያል። በዚህኛው በኩል እንግዲህ በብልጽግና በኩል ያሉትን መምከር አይቻልም። ምክንያቱም በራሳቸው መስመር እየተጓዙ ያሉ ኃይሎች እንደሆኑ ይታወቃሉ። ከአማራው ኃይል የመነጠል ወልቃይትን የአማራ ሳይሆን የአንድ ጠባብ ቡድን የፖለቲካ ማስፈጸሚያ የማድረግ ከፍተኛ ፍላጎት አለ። ከዚህ በፊትም እነ ኮሎኔል ደመቀ ዘውዱ እኛም የወልቃይትን ጉዳይ ነው የሚመለከተን፣ የደራ ጉዳይ የሌሎች ጉዳዮች አይመለከተናም፣ አሁን ካለው መንግስት ጋር ከብልጽግና መንግስት ጋር ያጣላናል ብለው መግለጫ የሰጡ ሰዎች ናቸው። እነማን ነው? ኮሎኔል ደመቀ ዘውዱ። በቃ የነሱ መንገድ በጣም አደገኛ እንደሆነ ይታወቃል። ነገር ግን አሁን ምን እያደረጉ ነው? ሌሎች የሚጽፉትን ሌሎች የሚናገሩትን ለዚህ ጠባብ ቡድን ፍላጎት የመሰባሰቢያ የመደራጃ እንደዚህ እየተባልን ነው እንደዚህ እየተዘመተብን ነው የሚል ከፍተኛ የፖለቲካ ስራ ለመስራት ሙከራ እያደረጉ ነው። ይህ መንገድ ግን እንደማያዋጣ በግልጽ ማስቀመጥ ያስፈልጋል። እንግዲህ ቅድም አንተም አንስተዋል። ጎንደር ዩኒቨርሲቲ ማራኪ ካምፓስን ጨምሮ ሁሉም በሚባል ደረጃ ወያኔ ወልቃይትን ጎንደርን ልትወር እየመጣች ነው በሚል በርካታ ሚኒሻዎችን የማሰባሰብ የዩኒቨርሲቲ ተማሪዎችን አባሮ የሚኒሻ መሰባሰቢያ የማድረግ ተቋሙን በከፍተኛ ሁኔታ እየተሰራ እንዳለ ከአካባቢ ያገኘናቸው መረጃዎች ያመለክታሉ። ያ ብቻ አይደለም። ከየወረዳ ያለው ሚኒሻ ከየቀበሌ ያለው ሚኒሻ ወልቃይት ሊወረር ነው ክተት የማለት ከፍተኛ እንቅስቃሴ አለ። በወልቃይት በኩል ወያኔ ከመጣ የመጀመሪያ የሚዋጋው ፋኖ እንደሆነ በእርግጠኝነት መናገር ይችላል። በዛ መስመር መምጣት ማለት አደገኛ መሆኑን ከዚህ በፊት ሲነገር የነበረ ነው። አሁንም በእንደዚህ አይነት መስመር እንመጣለን ካሉ አደገኛ ነው። ነገር ግን ናግ በማድረግ በመጎትጎት ትንኮሳ በማድረግ አብይ አህመድና የነ ኮሎኔል ደመቀ ዘውዱ የነ ጻድቃን ገብረትንሳኤ ቡድን ይሄን ለመስራት ሙከራ እያደረገ ነው። ይሄን የሚያደርጉበት ዋነኛ ምክንያት ቅድም አስቀምጠነዋል፣ አሁንም በግልጽ አስቀምጠዋለሁ። የአማራውን የፖለቲካ አጀንዳ የመነጠል የመከፋፈል በአንድ ላይ ተደራጅቶና ተቀናጅቶ የብልጽግናን አገዛዝ እንዳይመታ የብልጽግና አገዛዝ በኢትዮጵያ ነባራዊ ሁኔታ ነግሶ እንዲቆይ የማድረግ አዝማሚያ። ይሄ ደግሞ የጥቅም ተጋሪዎች ናቸው። እኔ ሌሎቹ እንደሚሏቸው አልላቸውም። ነገር ግን አሁንም በተጨባጭ ከዚህ ሰኔት ምናምን ሲሏቸው ደስ የማይላቸው ነገር አለ። ነገር ግን የአማራው ኃይል እንደዚህ ሲባሉ የሚከፋቸው ከሆነ ሌሎቹንም በአግባቡ ማክበር መቻል አለባቸው። ሌሎቹንም በአግባቡ መያዝ መቻል አለባቸው። ወልቃይትን ለብቻ ኮርነር አድርጎ ለአንድ አካባቢ በመስጠት የሚያድነው ማንም የለም። በነገራችን ላይ ይሄን በግልጽ ነው የምናስቀምጠው። ለታሪክ የሚመዘገብ ቃል ነው የምናገረው። የአማራው ኃይል በጋራ ተባብሮ ጥራቶችን
እያሰሩበት ያሉትን ኃይል ማሸነፍ እስካልቻለ በተለይ የብልጽግናን አገዛዝ እስካልጣለ ድረስ የሚከበር ወሰን፣ የሚከበር ማንነት፣ የሚከበር ህልውና የለም። ቀዳሚ የአማራው አደጋ አብይ አህመድ ነው። የአብይ አህመድን አገዛዝ ሲወገድ ሌሎች የፖለቲካ ኃይሎች ድርድር ህዝብ ቤትም ስናስቀምጠው ነበር መሳይ በግልጽም እንዳስቀምጠው የአብይ አህመድ አገዛዝ በወንበሩ እስካለ ድረስ አማራ የሚያስከብረው መሬት የለውም። የሚያጣው ግን በርካታ መሬት አለ። በነገራችን ላይ በሸዋ ጠቅላይ ግዛት፣ በወሎ ጠቅላይ ግዛት፣ በጎንደር ጠቅላይ ግዛት፣ በጎጃም ጠቅላይ ግዛት በብሔራዊ ምክክር ኮሚሽን እነማን ምን አስገቡ? የአማራውን መሬት ለመቀራመት የአማራውን ማንነት ለመቀራመት አዳዲስ አጀንዳ ነው የገባለት፣ አዳዲስ ሐሳብ ነው የገባለት። ይሄን በአግባቡ አለመረዳት በፖለቲካ ዘገምተኛ በመሆን በአብይ አህመድ መንገድ እጓዛለሁ የሚል ኃይል ካለ እንደ አብይ አህመድ ግን እንደሚጠረቅ በግልጽ ማስቀመጥ ያስፈልጋል። የአብይ አህመድ መንገድ እከተላለሁ፣ የአብይ አህመድ መንገድ ያዋጣኛል፣ ይሄኛው መንገድ ያድነኛል የሚል ኃይል ካለ የፖለቲካ ሞት እየሞቱ እንደሆነ በግልጽ ማስቀመጥ ያስፈልጋል። ትናንት የገነቡትን ስማቸውን ዛሬ እንደ አሸዋ ካብ እየናዱት እንደሆነ ግን በግልጽ ማስቀመጥ የሚቻልበት ሁኔታ አለ። አሁን ላይ እኔ ለጎንደር ተወላጆች አጠቃላይ በተለይ ለጎንደር ተወላጆች ጥሪ ማቅረብ ፈልጋለሁ። የአማራን ፋኖ እንደ ከሃዲ፣ የአማራን ፋኖ እንደ ትግል ሻጭ፣ የአማራን ፋኖ እንደ ወሰንና ማንነት ሻጭ የሚደረገው ቅስቀሳ አደጋ ነው። ለማን? ለዛው ማህበረሰብ ትክክል አይደለም። የአማራ ፋኖ ማለት እና አርበኛ ሀፍቴ ወልዴ፣ እና አርበኛ ሳሙኤል ባለድር፣ እና አርበኛ ደረጀ በላይ፣ እና አርበኛ ዮሐንስ ንጉሱ፣ እና አርበኛ አስቻለው በለጠ ያሉበት ጭምር ነው። እነዚህ ትግል ሻጭ አይደሉም። ወንድሞቻችሁን ነው እየካዳችሁ ያላችሁት ማለት ፈልጋለሁ። ትክክል አይደለም። የአማራ ፋኖ ብሔራዊ ንቅናቄ የሚባለው የአንድ ሰው ወይም ደግሞ የሁለት ሰው አይደለም። የነዚህ አመራሮች ድምር ውጤት ነው። ዘመነ ካሴ፣ ሄኖክ አዲሴ፣ ዋርካው ምሬ ወዳጆ፣ ሻለቃ መከታው ማሞ ለብቻቸው የሚሸጡት መሬት የለም። ለብቻቸው የሚያስከብሩት የአማራ ህልውና አደጋ የለም። የሚቀለብሱት የህልውና አደጋ የለም። ተከባብረው ተዋደው የወጡበትን ዓላማ በአግባቡ ሲያስፈጽሙ ነው። ከዛ ውስጥ ከአማራ ፋኖ ብሔራዊ ንቅናቄ በመገንጠል አንድን አካባቢ ለብልጽግና ለማስገበር የሚደረግ እንቅስቃሴ አለ፣ እየታየ ነው። ይሄን ነገር ትክክል አይደለም ተብሎ መከራከር ያለበት የመጀመሪያው ጎንደር ተወላጅ ነው። ወሎ ላይ በተመሳሳይ ችግር ካለ መሟገት ያለበት የወሎና አካባቢ ልጅ። ምክንያቱም ሌሎቹ ሲናገሩት እንደዚህ ተባልን ብለው ለመደራጃ እየተጠቀሙበት ስላየሁት ነው፣ ስላስተዋልኩት። አሁንም ቆም ብሎ ማሰብ ከገጠመን የህልውና አደጋ አኳያ እያንዳንዱን ነገር መገምገም ያስፈልጋል። ፋኖዎችም በትክክል መረዳት ያለባቸው እውነት ቢኖር የህልውና ታጋይ ይምሰሉ። በነገራችን ላይ መሳይ በርካታ ብልጽግና አጀንዳ ይሰነዝራናል። በዛ ጉዳይ ላይ ተከታትሎ የብልጽግናን አጀንዳ ማምከን ጉዳይ የፋኖ ኃይሎች በተለይ አፋብን እንደተቋም ዘገምተኛ ሆኗል፣ የፖለቲካ ዘገምተኛ ሆኗል። ትክክል አይደለም። ብልጽግና በየዕለቱ በሚባል ደረጃ በአማራ ህዝብ የፖለቲካ እንቅስቃሴ ላይ እያቀረሸ ፖለቲካውን ወደ ኋላ ለመመለስ እንቅስቃሴ እያደረገ አፋብን ግን እንደ ተቋም አክት እያደረገ አይደለም። ትክክል አይደለም። የፋኖ ኃይሎች እንደዚህ እያደረጉ ነው ብሎ ሲናገር ልክ አይደለም ተብሎ በአግባቡ በተቋም ደረጃ አርበኛ አስረስ በየወቅቱ የወጣ መግለጫ ማብራሪያ እንደሚሰጥ አውቃለሁ። ነገር ግን በተቋም ደረጃ መግለጫ መስጠት ያለባቸው ጉዳዮች ላይ የመዘግየት አዝማሚያ አሉ። እየሰጧቸው ያሉትን አደንቃለሁ። ነገር ግን በብልጽግና አጀንዳ የሚመሩ ወይም ደግሞ ብልጽግና እየወጣ በተናገረ ቁጥር እነሱ መግለጫ ይስጡ ማለት አይደለም። ነገር ግን መግለጫ በሚያስፈልጋቸው ጉዳዮች ላይ መግለጫ ያለመስጠት አዝማሚያዎች አሉ። ይሄ ትክክል አይደለም። ፖለቲካ ነጥብ ያስጥላቸዋል። ትክክል አለመሆን በግልጽ ማስቀመጥ ያስፈልጋል። ሌላው አማራ በተለይ የወልቃይትን ጉዳይ እንደመበሻሸቂያ የሚቆጥር ከጎንደር ውጭ ያለ አማራም ቆም ብሎ ማሰብ መቻል አለበት። ወልቃይት መበሻሸቂያ አይደላችሁ። ወልቃይት ርስታችንና ማንነታችን ነው። ወልቃይት የመታገያ መስመራችን ነው። ወልቃይት ሁሉ ነገራችን ነው። በነገራችን ላይ ወልቃይትን ስለማቀው በአግባቡ እናገረው። ወልቃይትን ለተረዳ፣ ወልቃይትን ላየ፣ ወልቃይትን በአግባቡ ለገመገመ በወልቃይት ጉዳይ የተሳሳተ ነገር መናገር አይችልም። በወልቃይት ጉዳይ የተቃረነ ነገር ከአማራው የተቃረነ ነገር መናገር አይችልም። ይህን በግልጽ ማስቀመጥ ያስፈልጋል። ስለዚህ አሁን የመጨረሻው ጊዜ እየመጣ ይመስላል። በሚቀጥሉት 2-3 ሳምንታት የምናያቸው ነገሮች እንደሚኖሩ እንጠብቃለን። ይሄ የአማራ ህዝብ ጦርነት አይደለም አሁን አብይ አህመድ የጀመረው። ይሄ የአብይ አህመድ ጦርነት ነው። የአማራ ህዝብ አንድ ልጁን ለዚህ ጦርነት መገበር የለበትም። ያለፉት 8 ዓመታት ይበቃል። ወልቃይትንና ራያን ብቻ አይደለም የአማራ ህዝብ ያጣው። በአብይ አህመድ ዘመን አዲስ አበባን ጭምር ሌላውንም የኢትዮጵያ ክፍል አማራ እንደ ኢትዮጵያዊነቱ እንዳይኖር ነው የተደረገው።
ከአብይ የበለጠ የአማራ ጠላት የለም። እነ ታዬ ደንደዓ እኮ በሚስጥር አብይ አህመድ የሚያደርገውን ፕሮጀክት በአደባባይ ያጋልጠውታል። እንደ አብይ አህመድ ለአማራ ህዝብ ጠላት የለም። ይህን ሰው ይዞ ወልቃይትን እናድናለን ብሎ ዋጋ የሚከፍል አማራ በዚህ ወቅት ላይ ሊኖር አይገባም። ሁለት ሀሳቦችን በግልጽ ማስቀመጥ ያስፈልጋል። ፋኖ አሁንም የውስጥ አንድነቱን ማጠናከር መቻል አለበት። ያላለቁ አደረጃጀቶችን በአግባቡ ማጠናቀቅ መቻል አለበት። እንግዲህ አይቀሬ የሆነ አዳዲስ ጦርነቶች መፋፋማቸው አይቀር ነው። የብልጽግና አገዛዝም ወደ መጨረሻው እየደረሰ ይመስላል። ስለዚህ በዚህ ሂደት ውስጥ ባለፉት 3 ዓመታት የአማራ ህዝብ እንደ ህዝብ፣ ፋኖ ደግሞ እንደ ፋኖ ከከፈለው አኳያ የፖለቲካ ብልጫ ተወስዶበት ዳግም የአማራ ህዝብ በሌሎች እጆችና መዳፎች እንዳይወድቅ የአማራ ፋኖ የሚገባውን ሌሎችን ሳይሆን የሚገባውን ለመውሰድ የሚያደርገውን እንቅስቃሴ በከፍተኛ ሁኔታ ውስጥ በተለይ ስትራቴጂ አመራር የሚባለው ኮር አመራሩ በከፍተኛ ሁኔታ ከወትሮ በተለየ በእንደዚህ አይነት ጉዳዮች ላይ እየገመገመ እያስተካከለ ወደፊት መጓዝ መቻል አለበት። አጠቃላይ የፋኖ ሰራዊት አሁን ያለውን ነባራዊ ሁኔታ በተለይ ብልጽግና በሚያሴራው ሴራ ሳይሆን በራሱ መንገድ መንቀሳቀስ እንዳለበት ማስታወስ ያስፈልጋል። የአማራ ህዝብ እንደ ህዝብ የአብይ አህመድ አገዛዝ አዳዲስ ጦርነቶች በተለያዩ ግንባሮች ለመክፈት ከፍተኛ እንቅስቃሴ እያደረገ ነው። በዚህ ሂደት የጦርነት ሜዳው ባይ ዲፎልት የሚሆነው አማራ ክልል ነው። ስለዚህ ራስን የመጠበቂያ ስልቶችን በአግባቡ መለየት፣ ከዛ በተጨማሪ ደግሞ ስንቅ መሰል ነገሮችን የማዘጋጀት በባንክ ቤት ብር ካሉ እነዛን ብሮች ማውጣት። ምክንያቱም አብይ አህመድ ሙሉ በሙሉ በሚባል ደረጃ ባንኮች የሚዘጋ የሚችልበት ሁኔታ አለ። ስንቅ ዝግጅት በከፍተኛ ሁኔታ ለፋኖ ኃይሎችም ለራሱን ጨምሮ የማድረግ እንቅስቃሴ ማድረግ መቻል አለበት። ከዛ በተጨማሪ ደግሞ በአብይ አህመድ እና በአብይ አህመድ ቡድኑ የሚነገሩትን እያንዳንዱ መረጃዎች ማመን ማቆም እንዳለበት በግልጽ ማስቀመጥ ያስፈልጋል። ምክንያቱም አብይ አህመድ በራሱ መንገድ የአማራ ህዝብን ወደ ሌላ ጦርነት ለማገር ከፍተኛ እንቅስቃሴ እያደረገ ነው። ስለዚህ የአብይ አህመድ መንገድ ተጋሪ እንዳይሆን ከፍተኛ ጥንቃቄ ማድረግ መቻል አለበት። ሚዲያዎችን በተመሳሳይ 724 በሚባል ደረጃ ንቁ ሆነው የአብይ አህመድን የፕሮፓጋንዳ እንቅስቃሴ፣ ሐሰተኛ መረጃዎች፣ መሰል መረጃዎችን በአግባቡ የማጋለጥና የመስራት ኃላፊነት እንዳለባቸው ማስታወስ እንፈልጋለን። እኛም እንደዚሁ በተመሳሳይ አዳዲስ ነገሮች ሲኖሩ እንደዚህ በአስቸኳይ ሁኔታ እየገባን መረጃዎችን የማድረስ ስራችን አጠናክረን እንቀጥላለን። እየተከታተላችሁ ያላችሁ አድማጭ ተመልካቾችም ኢንተርኔት የሌለው ሀሳቡን የማይደርሰው በአንድም ሌላ መንገድ የብልጽግና መንገድ ተጋሪ እንዳይሆን በብልጽግና ሴራ ተጠርፎ እንዲያወቅ ለቤተሰቦቻችሁ እየደወላችሁ ለተለያዩ ድር ኃላፊዎች፣ ለቁር ኃላፊዎች፣ ለቤተክርስቲያን መምህራኖች በመደወል እየሆነ ያለውን ነገር በአግባቡ መስራት ያስፈልጋል። ምክንያቱም የብልጽግና ካድሬዎች ወደ መሬት በመውረድ በቤተክርስቲያን በተለያዩ የፖለቲካ ማዕከላት ለመስራት የፖለቲካ እንቅስቃሴ ለማድረግ ከፍተኛ እንቅስቃሴ እያደረጉ እንደሆነ ከሚደርሱ መረጃዎች ያመለክታሉ። ስለዚህ የብልጽግናን መንገድ አንድ እርምጃ ከተቻለ 2 እና 3 እርምጃ መቅደም፣ ካልተቻለ ግን አንድ እርምጃ ቀድሞ የብልጽግናን ሴራ ማፍረስ ያስፈልጋል። ይህን ማድረግ ከቻል ብልጽግና ሽጦት የሚያድረው ምንም አይነት ሀሳብ፣ ምንም አይነት አጀንዳ፣ ምንም አይነት ሴራ እንደሌለ መረዳት ያስፈልጋል ማለት ፈልጋለሁ። ይኸው ነው። አመሰግናለሁ። ሙሉጌታ፣ እንግዲህ ነገሮችን እንከታተላለን። ምናልባት ሽልም ከሆነ ይገፋል፣ ቦርጭም ከሆነ ይጠፋል ነው ጦርነቱ። አብይ አህመድ የሚቀጥለው ከሆነ ዛሬ ነገን ከነገ ወዲያን አይተን አጠቃላይ ያለውን ስዕል ልንመለከት የምንችል ልንረዳ የምንችልበት ሁኔታ እንደሚፈጠር በማመን እንግዲህ ጉዳዩ ላይ ሰፊ ትኩረት መስጠት እንደሚገባን እናምናለን። ተመልካቾቻችን በወልቃይት አቅጣጫ አብይ አህመድ የከፈተውን ጥቃት በተመለከተ የደረሱንን አንዳንድ መረጃዎች ያቀረብንበት የዕለቱ የአንከር የመረጃ ክፍለ ጊዜ ይመስላል። ከሙሉጌታ አንበርብር ጋር በመሆን እንሰናበታችኋለን። መልካም ጊዜ።